ኢትዮጵያ ውስጥ አዲስና ሰበር መረጃዎችን በየዕለቱ መስማት የዕለት ተዕለት ኑሯችን ከሆነ እጅጉን ሰነባብቷል። ዛሬ አዲስና ሰበር መረጃዎች ደግሞ በየሚዲያው የተንቀሳቀሱ ሶሻል ሚዲያዎቻችን የተጨናነቁም ይገኛሉ። እጅግ አሳዛኝና ልብ ሰባሪ ነገሮች ደግሞ በየቀኑ እየተሰሙም ይገኛሉ። ዛሬ ያዝንላችሁ ብዙዎቻችን ዘንድ እስከ ዛሬ ድረስ ጥያቄ የፈጠረና እንዴት በዚህ ልክ ሊፈጠር ቻለ ብለው ብዙዎቹ መልስ ያጡበትን ጉዳይ ሰበር ይዘን ወደ እናንተ መጥተናል። ዛሬ አዲስ ነገር ብቅ ብሏል። በኢትዮጵያ ውስጥ ከሚሞቱ አርቲስቶቻችን ጀርባ አንዳንድ የሚነሱ ጥያቄዎች አሉ። አርቲስቶቻችን ካለፉ በኋላ ነገር ግን ጥያቄው ነው የሚነሳው፣ እነሱንስ ማን ገደላቸው? እስካሁን ድረስ ገዳዮቻቸው ለምን አልተገኘም? የሁሉ የሞት አይነት ለምን ተመሳሳይ ሆነ? የሚሉ ሰዎች እጅጉን ተበራክተዋል። ዛሬ አዲስና ሰበር መረጃዎች እየወጡም ይገኛሉ። ኢትዮጵያ ውስጥ የሚሞቱ አርቲስቶቻችን ቁጥራቸው የጨመረ ቢመጣም የአሟሟታቸው ሁኔታ ግን ጥያቄ ውስጥ ገብቶ ረጅም ዓመታቶችን ሲቆይ እንመለከታለን። ታዲያ ቤተሰብ ወላጆቻቸው በተደጋጋሚ ፍትህ ፍለጋ ይንቀሳቀሳሉ። ነገር ግን መልስ ባለማግኘታቸው ምክንያት ጥያቄ ውስጥ አእምሯቸው ተቀምጦ ረጅም ዓመታቶችን ሲገፉ እንመለከታለን። እጅግ መልካም የሚባሉና ጥሩ የሚባሉ ሰዎች ሰው አይወጣላቸውም ተብሎ ይታሰባል። ይህ የሚሆንበት ምክንያት ምንድነው? መልካምነታቸውን የማይመስል የህይወት መልክ ህይወታቸው ላይ ሲፈጠርና ሲገጥማቸው እንመለከታለን። እጅግ አስቸጋሪና አሳዛኝ ነገሩ ደግሞ እነሱ ያደረጉት መልካምነትን የማይመስል ነገር ህይወታቸው ላይ ሲገጥም ለአንዴና ለመጨረሻ ጊዜ ሲያሸልቡ የምንመለከተው ጉዳይ ይሆናል። እያንዳንዳችን ከሞታቸው ጀርባ ያሉ ሰዎችን ለማግኘት ጥረት ብናደርግም ፖሊስ ነገሮችን በራሱ መንገድ ለመፍታት ቢታገልም አንዳንድ ጊዜ ጥያቄ ብቻ እንጂ መልስ ሳናገኝ ረጅም ዓመታቶችን ስናልፍ እንመለከታለን። ታዲያ አንዴ ሞቷል ከዚህ በኋላ ምንም አይጠቅመንም ብሎ መተው እጅግ መልካም ሊሆን ይችላል። ነገር ግን አንዳንዴ ቤተሰብ እናት አባትና ወላጅ የሚባል ነገር አለ። ልጆቻቸው የሞተበትን መንገድ ማወቅ ይፈልጋሉ። ወዳጅ ዘመዶችና አድናቂዎቻቸው ደግሞ እነሱ ያለፉበትን መንገድ መልስ ለማግኘት ይፈልጋሉ። ያ የሚደረግበት ምክንያት ምንድነው? ምን አለበት የገደለውን እንኳን ባቅ ብሎ ሰው በልቡ እየተጨነቀና እያሰበ የምንመለከታቸው ጉዳዮች እጅጉን ይበራከታሉ። ታዲያ አንደኛው በድንገት ሊሞት ይችላል፣ ሌላኛውም ደግሞ እንደ ሐሳብ በድንገት ሊሞት ይችል ይሆናል። ሁሉ ግን በአንድ ተመሳሳይ መልክና በተመሳሳይ አይነት የግድያ አይነት እንኳን እንዴት በዛ ልክ ሊያልፍ ይችላል? የብዙዎቻችን ጥያቄ ሊሆን ይገባል። ሰሞኑን ከነጻነት ወርቅነህ ሞት ጀርባ መጀመሪያ ቀድሞ የተነሳ አንድ አዲስ ሐሳብ አለ። አንድ በቅርብ ጊዜ የሚሞት ታዋቂ ሰው አለ የሚል ዜናና ሶሻል ሚዲያዎችን ያጨናነቁ አዳዲስ ሐሳቦች ይነሳሉ። ታዲያ ኢትዮጵያ ውስጥ ከሚነሱ ሰዎች መካከል አርቲስቶቻችንን የገደሉ ሰዎችን ለማወቅ የሚደረገው ርቀት ዛሬ ላይ ደግሞ ዙሩን ያከረረ ይመስላል። ብዙዎቻችን አዳዲስ ነገሮችን እየሰማን እንገኛለን። ትላንትና ሰይፉ ሾው ላይ አዳዲስ ነገሮች ሲወሩ ሰምተናል። ሰይፉ እንደዚህ አለ። ነጻነት ወርቅነህ ከብልፈቱ በፊት ጁስ መጠጣት አለብኝ ጁስ አምሮኛል ብሎ እንደጠጣ በሁላችንም ዘንድ ግልጽ ነው። ቀጥሎ ከጁሱ በኋላ እንዳስመለሰውና እዚያ በኋላ ህይወቱ እንዳለፈ ይናገራል። ነገር ግን በንግግሩ መሃል በደንብ አስተውላችሁ ከሰማችሁ የመጀመሪያው እንደዚህ የሚል ሐሳብ ሲያነሳ እንመለከታለን። አንደኛው ሐሳብ ምንድነው? መጀመሪያ ከመሞቱ በፊት እዚህ ኢትዮጵያ ውስጥ በሚገኝ ሆስፒታል መጀመሪያ የአስክሬን ምርመራ እንዲደረግለት እንደወሰዱት ይናገርና በመካከል ደግሞ አንድ ሐሳብ ያነሳል። የአስክሬን ምርመራው ከመደረጉ በፊት እነሱ ለሰዎች አምሮ ብለው እንጂ ቀድሞ በቤቱ ሞቶ ነበር። አንዳንድ ሰዎች ሐሳባቸውን ለማጋራት ሲሞክሩ እንሰማለን። ነገሮች ለምንድነው ግልጽ የማይሆኑት? ነጻነት ወርቅነህ ሆስፒታል ነው የሞተው ወይስ በቤቱ? ቀጥሎ ደግሞ እንዴት ሊሞት ቻለ? የብዙዎቻችን ጥያቄ ሊሆን ይገባል። ቤቱ ሞተ ካልን ታዲያ ከጁሱ በፊት ምን ነበር የተደረገው? ጁሱ መመርመር የለበትም ወይ የሚሉ ሰዎች ተበራክተዋል። አለፍ ብሎ ደግሞ ነጻነት ወርቅነህ ቤቱ ከጠጣ በኋላ ጁሱን አስመልሶት ነበር የሚል ሐሳብ ያነሳል። ነገር ግን ለምንድነው ያለፈ ሰው ወይም የሞተ ሰው መጀመሪያ በቤቱ ካለፈ ለምንድነው ወደ ሆስፒታል መወሰድ የታሰበው? የብዙዎቻችን ጥያቄ ሊሆን ይገባል። መሞቱ ከታወቀ ታዲያ እዛው ባሉበት ፖሊስ ተደውሎ ወይም የአስክሬን ምርመራ መደረጉ እንኳን ትክክል ቢሆንም ነገር ግን ቤቱ ሙሉ በሙሉ እንዳለፈ ከተነገረ በኋላ ለምንድነው ሆስፒታል የወሰዱት? ምክንያቱ መታወቅ አለበት። ታዲያ ነጻነት ወርቅነህ በቤቱ ካለፈ ለምንድነው የአስክሬን ምርመራ ሊደረግለት የተገባው? የብዙዎቻችን ጥያቄ ሊሆን ይገባል። የአስክሬን ምርመራ የሚደረግባቸው ምክንያቶች አንደኛ ነገሩ አሟሟቱ
የሞተበት መንገድ አሳማኝ ስላልሆነ፣ ሁለተኛ በሰዓቱ በነበሩ ሰዎች መካከል ማነው ጁሱን አዘጋጅቶ የሰጠው የሚለው ነገር ምላሽ ማግኘት ስለነበረበት፣ በሶስተኛ ደረጃ ደግሞ ነጻነት ወርቅነህ ከህልፈቱ አለፍ ብሎም የአስከሬን ምርመራው መደረጉ አስፈላጊነቱ በደንብ የታየው ምንድነው ነጻነት ወርቅነህ የሚኖረው ከሚስቱ ከልጆቹና ከወላጅ ዘመዶቹ ጋር እንዳልሆነ በሁላችንም ዘንድ ግልጽ ነው። ታዲያ ይህንን ጁስ አዘጋጅቶ የሰጠ ሰው በደንብ መታየት የለበትም ወይ? የብዙዎቻችን ጥያቄና ሐሳብ ሆኖ ቢንቀሳቀስ ነበር። በስተመጨረሻ አዳዲስ ነገሮችና ሰበር መረጃዎች ደግሞ እየወጡ ይቀጥላሉ። እጅግ የሚያሳዝነው ደግሞ ማዲንጎ አፈወርቅ፣ ታምራት ደስታ፣ ሃጫሉ ሁንዴሳንም ጨምሮ ብዙ የጥበብ ሰዎች ያለፉበት መንገድና የነጻነት ወርቅነህ ህልፈት ለምን ተመሳሳይ ሊሆን ይችላል? ለምንድነው አንድ አይነት አሟሟት? ከዚያ በመካከል ደግሞ ምንም አይነት ምላሽና መልስ ሳይሰጥ እድሜ ሲቆጠርና ዓመታቶች ሲገፉ በሁላችንም ዘንድ ግልጽ ነው። ታዲያ ማን ገደላቸው የሚለው ነገር መልስ ሳያገኝ ዓመታቶች ይቆጠራሉ። ለምንድነው ታዲያ የሞተው አንዴም ሞቷል፣ ለምንድነው ማታሳርፉት ብላችሁ እንኳን የምታወሩ ሰዎች አጠፉም። ነገር ግን የሞቱበትን ምክንያትና መንስኤ ቤተሰብ ማወቅ አለበት። ልጆች አሏቸው። እያንዳንዱ አባትን ለምንድነው እንዴት ነው የሞተው ተብሎ እንኳን ቢጠየቁ ልጆች መልስ ማግኘት አለባቸው። ስለዚህ ሁሉንም ነገር በእንደዚህ አይነት መልክ አግበስብሶና ዝም ብሎ ማለፍ ብዙ ዋጋዎችን እያስከፈለ ይመጣል። ማን ነው ታዲያ ገና ነጻነት ከመሞቱ በፊት ከቀናቶች በኋላ አንድ ታዋቂ አርቲስት ይሞታል የሚል ዜና ሲያጋራ አይነበረም? ለምንድነው? ምን አይነት ፍንጭ አግኝቶት ነው በዚህ መልክ እርግጠኛ ሆኖ አርቲስት ሊሞት ይችላል የሚል ሐሳብ ቀጥታ አንድ አርቲስት ብሎ ቃል በቃል የጻፈው ደብዳቤና የሞት አዋጅ ህይወቱ ላይ ሲፈጸም አይተናል። በስተጀርባ ምንድን ያለው የሚለውን ነገር ፖሊስ ለማጣራት እንቅስቃሴ አለማድረጉ አንዳንዶችን ያስቆጣ ጉዳይ ሆኖ ከርሟል። በስተመጨረሻ አዲስና ሰበር መረጃዎች ወጥቷል። ነጻነት ወርቅነህ የጠጣውን ጁስ ማን አዘጋጀም? ማንስ ሰጠው? ማንስ ከጠጣ በኋላ ደግሞ እያለፈ እየሞተ እንዳለ አስቀድሞ ለምንድነው ለፖሊስ ያልደወለ ወይም ወደ ሆስፒታል እንዲወሰድ ያልተደረገው? እንደዚህ ነው ንግግሩ። መጀመሪያ ጁሱን ጠጣ፣ ቀጥሎ አስመለሰው፣ ቀጥሎ ደግሞ ሞተ የሚል የሆነ አጭር የፊልም ታሪክ የሚመስል ነገር ያጋሩናል። ነገር ግን አንድ ሰው ጁስ ጠጥቶ የታመመ እንደሆነ የሚያክሰው አስቀድሞ ለፖሊስ መደወል አለበት። ለምንድነው ቅጽበታዊ በሆነ መልኩ ጁሱን ከጠጣ በኋላ ህይወቱ ያለፈው? የብዙዎቻችን ጥያቄ ነው። አንዳንድ ጊዜ የሚጎዳና ውስጣችን ላይ ገብቶ የሚገድሉ ነገሮችን ከጠጡ በኋላ ሰዎች በአንደበታቸው ወይ በአፋቸው አንዳንድ ነገሮችን ምልክቶችን ያሳያሉ። ያ ነገር ተከስቶበት ይሁን የሚለው የብዙዎቻችን ጥያቄ ሊሆን ይገባል። ጁስ ጠጣ፣ ከዛ አስመለሰው፣ ከዛ ሞተ፣ ቀጥሎ ደግሞ ወደ ሆስፒታል ተወሰደ። በዚያ መካከል አስከሬን ምርመራ ተደርጎ ውጤቱ ሳይታወቅ ወደ ቤቱ ተመለሰ። ምን አይነት የፊልም ታሪክ ይመስላል? ብዙዎቻችን ይህንን አስተውለን በሰማን ጊዜ ነገሮችን በጥልቀት መመልከት አይገባንም ወይ? የብዙዎቻችን ሐሳብ ሊሆን ይገባል። በስተመጨረሻ አዳዲስ ነገሮችን በዚህ ልክ ወጥቷል። የነጻነት ወርቅነህ አጋዥ ወይም የቤት ሰራተኛ ተብላ የምትጠራው ፖሊስ ቁጥጥር ስር ሆና ለምርመራ ወደ ፖሊስ ጣቢያ ማምራቷ ተሰምቷል። ይህም የተደረገበት ምክንያት ምንድነው? ፖሊስ ያለውን ነገር ሙሉ በሙሉ ማጣራትና ንጹህ ነገሮችን ማግኘት ስላለበት በሚል ሐሳብ አንዳንድ በዙሪያ የነበሩ ሰዎችን ወደ ማረፊያ ቤት አስገብቶ ምርመራ መጀመሩ ታውቋል። ምክንያቱም የነጻነት ወርቅነህ ህልፈት ነገሮችን ግራ እንዲያጋቡና እንዲያወዛግቡ አድርጓል። ነገር ግን ሰይፉ ለምንድነው እርግጠኛ ሆኖ የሞተው እንደዚህ ነው፣ በዚህ ልክ ነው፣ ቀጥሎ ደግሞ ሆስፒታል ወሰዱት ከዛ መለሱት የሚል ነገር ከሚያወራ ቃል በቃል የሞተው ቤቱ ነው፣ ጠጥቶ ነው፣ የጠጣውም ደግሞ እንደዚህ ነው፣ ጁስ ጠጥቷል፣ ጁሱ ደግሞ ከጠጣ በኋላ አስመልሶት ጁሱ ላይ የነበሩ ነገሮች መታየት ነበረባቸው ብሎ ቃል በቃል ለምንድነው ያላወራው? የብዙዎቻችን ጥያቄ ሊሆን ይገባል። በስተመጨረሻ ፖሊስ ያደረገው ነገር በጣም ደስ የሚያሰኝ ነው። ምክንያቱም የነጻነት ወርቅነህ አጋዥ የነበረች ወይም የቤት ሰራተኛ ጁሱን እንዳዘጋጀችና ቀጥሎ ደግሞ ማን እንደሰጠው እንዴት ጠጥቶ በዚያ መካከል እንዳለፈ ሙሉ ማስረጃውን ማቅረብ ስላለባት ተብሎ ፖሊስ አሁን ያለውን እርምጃ እንደቀጠለ በሁላችንም ዘንድ ታውቋል። ስለዚህ እናንተ ሐሳብ አስተያየታችሁን ኮሜንት ላይ ጻፉ። የነጻነት ወርቅነህ ህልፈት ዝም ብሎ እንደ ድራማ አይተነው የምናልፈው እንዲሆን አይገባም። ብዙ አርቲስቶቻችንን በዚህ መልኩ አጥተናል። ዛሬ ደግሞ እያንዳንዱ እጅግ የምንወዳቸውን ሰዎችን በውስጣችን ላይ ከአንዴና ለመጨረሻ ጊዜ ከውስጣችን ወጥቶ ሲሄዱና ለአንዴና ለመጨረሻ ጊዜ ሲያሸልቡ እየተቀበልን ፈጣሪ ጠርቷቸው ነው ብለን ማመን ብቻ ተገቢ ነው ወይ? ቀጥሎ ለሚመጡ አርቲስቶቻችን ዋስትና የሚሆን ማን ነው? የብዙዎቻችን ጥያቄ ሊሆን ይገባል። ስለዚህ ፖሊስ እየሄደ ያለበት እርምጃና ርቀት በእናንተ ዘንድ እንዴት ይታያል? ሐሳብ አስተያየታችሁን ኮሜንት መስጫ ሳጥን ላይ ጻፉ።
በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ባላችሁበት ሁሉ በሰላም ተጠበቁ እያልኩኝ ለዛሬ ያስኩላችሁን ቪዲዮ በዚህ ጨርሳለሁ። በቀጣይ አዲስና ሰበር መረጃ እስከምንገናኝ ድረስ ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷንም በመጫን ቤተሰብ እንድትሆኑ ስል በታላቅ አክብሮት ጠይቃችኋለሁ። በቀጣይ አዲስ እና ሰበር መረጃ እስከምንገናኝ ድረስ ቸር ቆዩ፣ ቸር ሰንብቱ እላለሁ።